ክርስትና ምንድነው በሚለው ትምህርታችን ክርስትና ዳግም መወለድ ነው ብለን አይተናል። ዳግም የተወለድነው ከማይጠፋው ዘር ነው ብለን ተመልክተናል። እንግዲህ ዳግም ያልተወለደ የእግዚአብሔር መንግስት ማየት እንደማይችል ጌታ ኢየሱስ ክርስቶስ ለኒቆዲሞስ የነገረውን በደንብ ያየን ይሆናል። እንግዲህ በየዕለቱ በምናያቸው በእነዚህ መልእክቶች በጣም እንደምትባረኩ ተስፋ አደርጋለሁ። ክርስትና የመጀመሪያው ክርስትና ክርስቶስን በመምሰል ለመኖር ዳግም መወለድ፣ ዳግም ያልተወለደ ክርስቲያን አይደለም ብለን አስቀምጠናል። ሁለተኛው ዛሬ የምናየው ክርስትና ክርስቶስን መምሰል ነው። ሰው ክርስቶስን የማይመስል ከሆነ ክርስቲያን አይደለም። በተለይ ይህንን ትምህርት ሳስተምር አሁን ባለንበት ዘመን ክርስትና መልኩን እየለቀቀ ያለበት ጊዜ ነው። ሰው የክርስትናን ባህሪ፣ የክርስትናን መልክ፣ የክርስትናን አኳኋንና አካሄድ በጥንቃቄ የሚመላለስበት ጊዜ እንዳልሆነ ሁላችንም የምናውቅበት ግልጽ የሆነ ነው። ስለዚህ በዚህ ጊዜ ብዙዎች ይህንን መልእክት በሚያደምጡ ጊዜ ሊነቁና ወደ ትክክለኛ የክርስትናው መንገድ እንዲመለሱ ለመርዳት ለማንቃት ነው ወደዚህ የመጣሁት። በምንመለከተው ሐሳብ የመጀመሪያውን ክፍል ስንመለከት ክርስትና ዳግም መወለድ ነዋል። አንድ ሰው ዳግም ከተወለደ በኋላ በቀደመው ባሮጌው ማንነት መኖር አይችልም። ዳግም የተወለድነው ከማይጠፋው ዘር ነው። የሚጠፋውን ዘር ስርዓት ትተነዋል፣ አቋርጠነው ወጥተናል። ስለዚህ በአዲስ ሕይወት በአዲስ ማንነት ልንመላለስ ተወልደናል። ከጨለማው ስርዓት ተላቀናል። ብርሃን ወደ ሆነው ወደ እግዚአብሔር ቃል እውነት መተን በእግዚአብሔር ቃል ታጥበን ነጽተን አዲስ ፍጥረት ሆነናል። ክብር ለእግዚአብሔር ይሁን። ሁለተኛው ክርስትና ክርስቶስን መምሰል ነው። ሰው ክርስቶስን የማይመስል ከሆነ ክርስትና ወይንም የክርስትናን ሕይወት ገና አልጀመረውም ማለት ነው። ምን እያለን ነው? ክርስቲያን ክርስቶስን ወደ መምሰል ዕለት ዕለት የሚለወጥ ነው። ክርስቲያን ክርስቶስን ወደ መምሰል መቼ? ዕለት ዕለት የሚለወጥ ነው። ክርስትና ዕለት ዕለት የሚኖር ሕይወት ስለሆነ፣ ክርስትና ዕለት ዕለት የምንለማመደው ሕይወት ስለሆነ፣ ስለዚህ ክርስቶስን ወደ መምሰል ዕለት ዕለት መለወጥ ነው። ምን? ክርስትና። እግዚአብሔር አስቀድሞ አዳምን በዚህ ምድር ላይ ሲፈጥረው እርሱን በመምሰል ማንን? እግዚአብሔርን በመምሰል በገዥነት ሕይወት እንዲመላለስ እግዚአብሔር አዳምን ፈጥሮታል። ነገር ግን በራሱ ፈቃድና ሐሳብ ተስቦ ከዛ የገዥነት መንፈስ ወይንም በእግዚአብሔር አምሳል ተፈጥሮ ካለበት ሕልውና በራሱ ፕሮግራምና ሐሳብ እንደወጣ መጽሐፍ ቅዱሳችን ያሳየናል። ክብር ለእግዚአብሔር ይሁን። መጽሐፍ በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ እንደሚናገር እኛ ሁላችን በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ምን? ወደ ክብር እንለወጣለን። የትኛውን መልክ? የጌታን መልክ እንመስል ዘንድ። ክርስቲያን የጌታን መልክ ወደ መምሰል የሚለወጥ ነው። ክርስቲያን የጌታን መልክ ወደ መምሰል ምንም የሚለወጥ ነው እንጂ ስርዓት የሚፈጽም አይደለም። ሰንበት ሲደርስ ወደ ቤተ ክርስቲያን በመምጣት ክርስትናን እውን ልናደርገው አንችልም። ክርስትናን ዕለት ዕለት በሕይወታችን በምንኖረው ኑሮ የምንገልጠው ኢየሱስን በመምሰል የምንመላለሰው ሕይወት ነው። ኢየሱስን በመምሰል የማንመላለስ ከሆነ ክርስቲያን ወይንም ክርስትናን እውን ልናደርገው አንችልም። አንድ ክርስቲያን ነኝ የሚል ሰው መልኩ ኢየሱስን መምሰል አለበት። ኢየሱስን የማይመስል ከሆነ ግን እንዴት ነው ኢየሱስን የምንመስለው? መጽሐፍ ቅዱስ ስለዚህ ምን ይላል? መጽሐፍ ቅዱስ በሮሜ ምዕራፍ 8 ቁጥር 29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ወስኗል። የሚገርመው ይሄ ነው። እግዚአብሔር የልጁን የኢየሱስን መልክ እንድንመስል ወስኖናል፣ ተወስኗል። ምን እንድንሆን? ኢየሱስ በሕይወታችን በኩር እንዲሆን፣ ኢየሱስ በሕይወታችን እንዲታይ፣ ኢየሱስ በዘመናችን ሁሉ አንደኛ፣ ፊተኛ፣ የመጀመሪያ ሆኖ እንዲታይ ምን ተብሏል? ተወስኗል። በብዙ ወንድሞች ዘንድ ልጁ ምን ይሆን ዘንድ? በኩር ይሆን ዘንድ።
ምን ብሏል? ወስኗል። አስቀድሞም ደግሞ የልጁን መልክ እንድንመስል እግዚአብሔር አብ ወስኗል። ክብር ለኢየሱስ ይሁን። ቁጥር 30 ላይ ደግሞ እንዲህ ብሎ ይናገራል። አስቀድሞ የወሰናቸውን እነዚያን ጠራቸው፣ የጠራቸውን እነዚያን ደግሞ አጸደቃቸው፣ ያጸደቃቸውን እነዚያን ደግሞ አከበራቸው ይላል። ስለዚህ የተጠራ ነው እኛ የልጁን መልክ እንድንመስል ነው። የጸደቅ ነው እኛ የልጁን መልክ እንድንመስል ነው። የከበር ነው እኛ የልጁን መልክ እንድንመስል ነው። ክርስቲያን የልጁን መልክ እንዲመስል የኢየሱስን መልክ እንዲመስል ተጠርቷል። የክርስቶስ ኢየሱስን መልክ እንዲመስል ጸድቋል። የልጁን መልክ እንዲመስል ከብሯል። ስለዚህ ከዚህ ውጪ ክርስትናን መግለጥ የምንችልበት ምንም አይነት ነገር የለም። ኢየሱስን ካለመምሰል፣ ባለመምሰል በመመላለስ ዓለምን በመምሰል ስጋን በመምሰል የዓለምን ስርዓት በማድረግ ክርስቶስን ልንገልጠው አንችልም። ክርስቶስን ልንገልጠው የምንችለው የመጀመሪያ የተጠራ ነው። እሱን በምናችን በህይወታችን ምን ልናደርገው? ልንገልጠው፣ ፊተኛ ልናደርገው። ሁለተኛ የመጽደቃችን ምክንያት እሱን ልናደንቀው፣ ልናልቀው፣ በህይወታችን አድምቀን ልናሳይ፣ መልኩ በእኛ ህይወት ላይ እንዲታይ ነው። የመክበራችን ምክንያት ኢየሱስ በህይወታችን እንዲታይ። ክርስትና ያለ ኢየሱስ አይታወቅም። ስለዚህ ኢየሱስን መምሰል ነው። ዕለት ዕለት እርሱን በመምሰል ምን እንላለን? እንመላለሳለን። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ዕብራውያን ምዕራፍ 1 ቁጥር 3 ላይ መጽሐፍ ቅዱሳችን ደግሞ እንዲህ ብሎ ይናገራል። የእግዚአብሔር ባህሪ ስለሆነው ስለ ኢየሱስ እንዲህ ብሎ ነው የሚያስቀምጥልን። እርሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀምጧል። ማን? ኢየሱስ። እንግዲያውስ ኢየሱስ የእግዚአብሔር የባህሪው መንጸባረቅ ነው። የባህሪው መንጸባረቅ። ስለዚህ እኛ ህይወት ላይ ኢየሱስ ክርስቶስ ሊንጸባረቅብን ይገባል፣ ሊታይብን ይገባል። ኃጢአታችንን ያነጻ፣ በደላችንን ያነጻ፣ ከላያችን ላይ የገፈፈልን ኢየሱስ መልኩ በህይወታችን፣ በዘመናችን፣ በቤታችን፣ በኑሯችን ኤቭሪ ነገራችን ላይ የኢየሱስ መልክ ሊታይ ይገባል። ኢየሱስ የማይታይበት ክርስትና አይደለም። ቅድም የመጀመሪያ መልእክቴ ላይ እንደተናገርኩት ክርስትና ያለ ክርስቶስ አይታወቅም። አንድ ሰው እኔ ክርስቲያን ነኝ ሲል የክርስቶስ ተከታይ ነኝ። ኦኬ፣ የክርስቶስ ተከታይ ከሆንኩ የክርስቶስ ባህሪ በእኔ ህይወት ላይ ሙሉ በሙሉ ይታያል፣ ይገለጣል። መልኩ በእኔ ላይ አለ። ሰዎች እኔን ሲያዩ ኢየሱስን ያዩታል። ሰዎች አገልግሎቴን ሲያዩ ኢየሱስን ያዩታል። በኑሮ ኢየሱስን ያዩታል። በህይወት ስርዓቴ፣ ንግድ ቦታ ላይ፣ መስሪያ ቤት፣ ኤቭሪ ነገሬ ላይ ኢየሱስ ጎልቶ ይታያል። ወይ ደግሞ የኔ ማንነት ነው የሚታየው። ይህንን ለእናንተ ትቼዋለሁ። የእናንተ ማንነት ነው የሚታየው፣ ለእናንተ ትቼዋለሁ። ክብር ለኢየሱስ ይሁን። ስለዚህ ሰው ኃጢአት ከማድረጉ በፊት ኃጢአት በማድረጉ ምክንያት፣ በኃጢአት በመመላለሱ፣ በኃጢአት በመኖሩ ምክንያት የእግዚአብሔር ክብር የጎደለው ሆኗል። አሁን ዳግመኛ ሲወለድ ግን በክርስቶስ ኢየሱስ ኃጢአቱ ተወግዶለት የእግዚአብሔር ልጅ ሆኖ የእግዚአብሔር ቅርብ ሆኗል። ኢየሱስ ክርስቶስ ጌታ ነው። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል እንደሚል ሮሜ 3:23 ላይ ሁሉ በኃጢአት የወደቀ ነው፣ በኃጢአት የረከሰ ነው። ነገር ግን በክርስቶስ ኢየሱስ አማካይነት ከዚያ ከነበረባቸው የኃጢአት እስራት፣ የኃጢአት ባርነት ነፃ ወጥተዋል። ክብሩ ለእግዚአብሔር ለአምላካችን ይሁን። ስለዚህ ኢየሱስን ዕለት ዕለት እየመሰልነው የምንመላለስበት አንዱ መንገድ ኃጢአትን ባለመለማመድ፣ ኃጢአትን በመተው፣ አዳማዊ ልምምዶቻችንን በመተው ወደ እግዚአብሔር ሐሳብና ፕሮግራም በመምጣት በመጠጋት የምናመጣው ለውጥ ነው። ስንቶቻችን ኢየሱስን በመምሰል ህይወት እንመላለሳለን? ክርስትና ኢየሱስን መምሰል ነው። ኢየሱስን መምሰል ነው። ኢየሱስ የእግዚአብሔር የክብሩ መንጸባረቅ ነው።
ስለዚህ እኛ ህይወት ላይ፣ እኛ ቤት ላይ፣ እኛ ኑሮ ላይ፣ እኛ አገልግሎት ላይ፣ እኛ ትዳር ላይ፣ እኛ ኤቭሪ ነገራችን ላይ ምንድነው ሊንጸባረቅ የሚገባው? ኢየሱስ። አያችሁ፣ ያለ ኢየሱስ ክርስትና አይታወቅ። ክርስትና ኢየሱስን መምሰል ነው። ክርስትና ኢየሱስን መምሰል ነው። ኢየሱስን መኖር ነው። ኢየሱስን መግለጥ ነው። ኢየሱስን ማሳየት ነው። ምክንያቱም ያለ ኢየሱስ ክርስትና ስለማይታወቅ። ወዳችኋለሁ። መልእክቴን እየተከታተላችሁ ያላችሁ በየትኛውም የዓለም ክፍል ያላችሁ ቅዱሳን እያንዳንዱን መልእክቴን እየተከታተላችሁ ስላለ ተባረኩ። ሰብስክራይብ፣ ላይክ በማድረግ ሌሎች ጋር ደግሞ እንዲደርስ ሼር በማድረግ እንድትተባበሩ መልእክቴ እንድትከፋፈሉ እጋብዛችኋለሁ። አምላኬ እንደ ባለጠግነቱ መጠን ይባርካችሁ። ሻሎም